እንደቆየሰው እውነት ከኔ ጋር የፈለገ ችግር ቢኖርባችሁ ይሄን ነገር ተቀበሉታላችሁ? ጂጂ አማራ ነኝ ስላለች ነው 7 ዓመት ፍዳውን ያሳየው። ጀዋር መሐመድን እስከ ሐረር ድረስ ስንት ነገር እንትን ስል በወለጋ የክርስቲያን አማራ በሸዋ የኦሮሞ የክርስቲያን እንትኖች ኦሮሞዎች ተቀባይነት እንዳይኖረው ምን ሰራ እንደነበረ ታውቃላችሁ ራይት? ምክንያቱም የሱ ዓላማ ክርስቲያንን ያካተተ አይደለም። ያ ማለት ክርስቲያን ኦሮሞ ራሱን እንዳይሰማው ምን አይነት ስራ ስንሰራ ነበር? ምን ያህለው ፋርማሲ ትምህርት ቤቶች እሱ አንድ ቀን ስክሪፕቶ እንኳን አቀብሏቸው የማያውቅን ትምህርት ቤት እንዲያፈርሱ ወጣቱ ወንድሞቼ እንደዛ ሲያደርጉ እንዲያቆሙ ስንት ነገር ስንሰራ እንደነበር ታውቃላችሁ። ቶሎሳ ኢብሳን አንገቱ ላይ ስቆም እንደነበረ ታስታውሳላችሁ። መስፍን ፈይሳን ታስታውሳላችሁ። እኔ ራሴን ትልቅ እያረኳለሁ። ዳልቻን ከሚዲያ ላይ እንዲጠፋ ያደረገችው ማናት? መንግስት እርምጃ እንዲወስድበት የሰራው ማን ነው? እንዴት አማራ ላይ ተተፋለ? እንዴት አንድ አስተናጋጅ ታክሲ እየከፈለ ሆቴል ውስጥ እንዴት እንዲህ ያደርጋል? አንድም ሰው በብላክም ቢሆን ብር አትልኩም ብዬ ሳምንት ሙሉ አጀንዳ አድርጌ እኔ አይደለ እዚህ ሚዲያ ላይ ቆምኩት አይደል? ያ አይ ታዛቢ አለ አንተ ልጥልጥ። ለማንኛው ጊዜ እስከሚያልፍ የአባቴ ገበሬ ግዛኝ ይላል ያገሬ ሰው። ለካ ይገጥሙት። ለማንኛውም ሰዎች ግን ምን አይነት አካሄድ እየሄዱ እንደሆነ እንድታውቁ ፈልጋለሁ። እኔ ባልናገርም ማለት ነው። ያልሰማችሁ ሰዎች ግን አሰማለሁ። የቡቺ ወንድም ሲታሰር ሄለን ባለጊዜ ስለሆነች ኦሮሞ ስለሆነች አማራ ወንድሜን አሳሰረች ብለው ተሰብስበው እንዴት እየዶለቱልኝ እንደሆነ አይታችኋል። ይሄን ጉዳይ ለድሬዳዋ ኢንስፔክተር አደራም ምል ስሜን ታጠራልኛል። እንደገና ድሬዳዋ አማራ ጠል መሆኑ በሚዲያ እየተወራ ነው ያለው። ስማችሁን ታጠራላችሁ። ይሄን ብቻ ነው ማለት የምችለው። ሌላ ምንም ነገር አልናገርም። ያ ዝምታ ነው መልሴ። የዩቲዩብ ልጆች ትዝ ይላችኋል? እንደዚህ ጭነን ለተራብ ወገኖቻችን የኛ ስም ተለጥፎበት ታያላችሁ። ሄለን ሾው ይሄ ሁላ መኪና ታውቃላችሁ። ለእብናት ስናሰባስብ የነበረ ነው ይሄ መኪናዎች ማለት ነው። አያችሁ የኛ የዩቲዩባችን ማርክ አያችሁ። ያ ለድሬዳዋ አልሰጠውም። እኔ ከሶማሌ ክልል ሲፈናቀሉ ለድሬዳዋ አይደለም የሰጠሁት። እሺ ያ እና እናንተንም ታውቁት። እኔን የጎዳችሁ መስሏችሁ ግን ልንገራችሁ፣ የድሬዳዋ ኢንስፔክተር የድሬዳዋ አስተዳደር እናቴ ትሙት ሐቄን ታወጣታለ። እንደገና ድሬዳዋ አማራ ጠልነት እየተባለ እዚህ ሚዲያ ላይ እየተደረገ ያለው ነገር ስምን ታጠራታለ። ቤተሰብ ፎቶ ልታነሳኝ ምናምን ተብሏል ኢንፎርሜሽን እየተሰጠ ያለው። ከዛ የራሳችሁ መንገድ ታጠራላችሁ። ኢንስፔክተሩ ወጥተ መግለጫ የሰጠኸው እኔ ከፍዬ ነው ስምን ታጠራለ። እኔ ነኝ እንደነፈለኩ መግለጫ እንድትሰጡ ማረጋችሁ። ይሄን ነገር ስማችሁንም የኔንም ስም እንድታጠሩልኝ ይፈልጋል። ያ እያንዳንዱ ለዛ መረጃ ቪዲዮዎች አለ። እቺን ብቻ ነው የምፈልገው። አመሰግናለሁ። እሺ ለማህበረሰብና ለእንትኔ ካላጠፋው እንደዚህ ጠፍቶብኝ ተዘግቶብኝ ያ ክሬዲት ካልገባችሁ አሁንም ዝምታ ነው መልሴ። እያንዳንዱን ያላቸውን መሳሪያ ጥይት ጨርሰዋል።
ወይም ደግሞ እየተኮሱት ነው ያሉት። ቢያንስ እኔ በፍጹም አይምሮዬ ባላሰበ መንገድ ሄለን እንደዚህ ጠልናት ተብሎ እኔ ራሱ እኔ ማንነቴን እርግጠኛ ሆኜ አይምሮዬ በማያምንበት መንገድ እንደዚህ አይነት ተጽዕኖ እየደረሰብኝ ቶርች እየተደረኩ መገለል እየደረሰብኝ ቢያንስ የድሬዳዋ መስተዳደር ይሄን ነገር ለራስ በአንድ ተራ ሄለን እንደምትመራና እንደማትመራ የራስን ምላሽ ካልሰጠ እውነትም እነዚህ ሚዲያ ላይ እንደሚወራው ድሬዳዋ የሚለካው ወይ የአንድ ማህበረሰብ የአንድ ዘር ነው ማለት ነው። እኔ ከ80 ብሔር ብሔረሰቦች በላይ እንደሚኖሩባትና እንዲሁም ጅቡቲያን መጥቶ የሚናፈስባት አረብ እየነገደ የሚኖርባት ፍራንሶች የሚኖሩባት ሀገር እንደሆነች ነው። ያ ፋኖ እንዴት አይነት እኔ ላይ ድንጋይ ሲያስወረውር ሞኬ ፋኖ ባለ ጊዜ ስለሆነች ልጁን አስያዘች ብሎ ቪዲዮ አለኝ። ምንም የማያውቀውን አቡ ፋኖን ሄዶ ሲያሳምነው ቪዲዮ አለኝ። ከሷ ጋር ሲያወሩ ቪዲዮ አለኝ። እኔ እድሜ ልኬን እያገለገልኩት እያከበርኩት ከጎኔም ያሉት የአማራ ልጆች እንደሆነ ነው የማውቀው። እነሱን በመርዝ ሁኔታ ስለኔ እንዲያስቡ ከተቻለም እዚያ አጠገቤ ቢኖሩ እርምጃ ለመውሰድ ብዙ ነገር ዛቻ እየላኩልኝ፣ እኔ ግን ዝም ብያለሁ ምንም ስለማይመጣ። ለነሱ ግን ጥይታቸው እንደገና በኔ ምክንያት ሙሉ ድሬዳዋ አታክ እየተደረገ ነው። ዘረኛ አማራ ጠል እየተባለ ሚዲያ ላይ እየተወራ ነው ያለው። እንደገና ኢንስፔክተሩ በኔ ፍላጎት ክሬት ተደርጎ ሁሉ ነገር ይሄ ልጅ እንደታሰረ እየተደረገ ነው። ስምህንም የኔንም ስም የኔንም ደህንነት በራሳችሁ መንገድ በራሳችሁ ህግ መንገድ ልክ መግለጫ እንደሰጣችሁት እኔ ነፃ እንድታወጡ ፈልጋለሁ። ድሬዳዋ ደግሞ የአንድ ብሔረሰብ ሀገር እንዳልሆነች በይፋ እንድታሳዩ በትህትና ጠይቃችኋለሁ። ቴንክ ዩ ነበር ቪዲዮ አለኝ። ዱባይ ኤምባሲ የኢትዮጵያ ኤምባሲ ያላችሁት በእኔ ኃይል ነው የምትሰሩት። የራሳችሁ አሰራር መንገድ የላችሁ። የራሳችሁ የምታዩበት ሚዲያን ኤምባሲን እንደ ኢትዮጵያ የምታስከብሩበት የራሳችሁ አሰራር የላችሁ። በኔ ጥቆማ የኔን ፍላጎት ለማሟላት ነው ለነሱ ጥሪ አቅርባችሁ እንደ ኢትዮጵያ እንደ ወላጅ መልእክት ስታስተላልፉ የነበራችሁት። ለእናንተም ነው ጥሪ የማቀርበው። እኔ የገባውም ያልገባውም ምን እየተከናወነ እንደሆነ እንድታዩት እንድትሰሙት ነው ያሰማዋል። ሄለን መርጣ ያጠቃቻለችው ምናምን ብለው አንድ የሷ ወንድም መታሰሩን ተብሎ ዮኒ ትላንት የሚያስተላልፈውን ሰምታችኋል። ስራይ ብላ አማራ ነው የምታጠቃው። ጓደኛ ስትሆኑ እኮ ዘር ተጠራርታችኋል። ጓደኛ የሆናችሁት አይደል? እንትና መሲ ሳራ ማሬ ምናምን ዘር ተጠያይቃችሁ ነበር እንዴ? ጓደኛ የሆናችሁት ለምንድን ነው? ለዛ ነው ብላችሁ የምታስቡት? አንተ ዮኒ እኔ ጂጂን 7 ዓመት 8 ዓመት ረግጣት ለአንተ ስቆምልህ የነበረ ምን ነው? ያኔ ምን ነበር? መስፍንን መቀመጫ ሳሳጣው ምን ነበረ? እናንተ ናችሁ እንዴ ዳልቻን ያሳገዳችሁት ከሚዲያ? እናንተማ አብራችሁ ገብታችሁ እኮ እንደገና ስትጃጃሉ ነበር እኮ አይደል?
ብር እንኳን አይላክም ወደ ኢትዮጵያ ብዬ አድማ ያስደረግነው እኮ እኛ ነን እኮ ቢያንስ። እናንተማ ለአንድ ቀን ተንጫይታችሁ ዝም አላችሁ እኮ። ሳምንት ሙሉ ልክ እንደ ሐዘን ዳስ ጥዬ ቁጭ አልኩት እኮ እኔ ነበርኩኝ እርምጃ እስከሚወሰድ አይደል? የእናንተ አይነት በጣም የመነቸከ ጭንቅል ያለ ሰው እየጎደለ መጣ አይደል? ዮኒ አንተም ስለ አማራ ታወራል። ፋኖ 4 ኪሎ ከገባ ራሴን አጠፋለሁ ብለህ እንኳ የተወራረድክ ሰው ነህ እኮ። ተወራርደህ ቁጭ ብሏል አይደል እንዴ? አንድ የተማረ ሰው አምጡልኝ ብላለህ እንዴ? ቁጭ ብለህ የተማረ ሌላን ዘር ስታወዳደር የነበር አንተ። አማራ ይከተዋለዋል በብዛት የአማራ ማህበረሰብ ይከተለዋል የሚባለውን ሃይማኖት አለ እንዴ? እምዬ ማርያምን መብራን ሁላ ሳትቀር ስትሰድብ የምትውለው አንተ። እውነት ሰው እንዲታዘብ ብቻ ነው እንጂ ስላንተ ላወራ ፈልጌ አይደለም። በአሁን ታይም ባይዘዌ ታይፖቼ አይደላችሁ፣ እናቴ ትሙ ታይፖቼ አይደላችሁ። አያም ሃይ ክላስ በጣም በተከበረ ሰዎች አይን የምታይ ምሰማ ሰው ነኝ። ለዛ የአድማጮቼ ፕራይሳቸውን አውቀዋል፣ እኔም ፕራይሴን አውቅቼ ለዛ ነው በእንደዚህ አይነት መንገድ የማወራው። እሺ በእንደዚህ አይነት በወረደ መንገድ ድሮ ቀረ። ድሮ ልካችን እንደዚህ እንኮ ብቃት አላችሁ ብሎ የሚነግረን ሰው እስከሚመጣ ደስ ማለት ነው። እሺ ዛሴት እኔ ብቻ ያለው ኦዲየንሶቼ ራሱ ልካቸውን አይደል ምን ብዙ ነገር አይምሯቸውስና ማድረግ እንደሚችሉ ኃላፊነት የተሰጣቸው። ዛሴት ግን ዝም ስላልን ምን እያከናወናችሁ እንደሆነ እንድትታዘቡ ነው የሰማሁት እንጂ ቶፒክ ላረገው አይደል። ያ ዛሴት ፈለጋችሁም አልፈለጋችሁ እኔ ሙሉ ኢትዮጵያኖች እናቴ ትሙት ከጎኔ ነው ያሉት። ሙሉ እናንተ ቁጭ ብላችሁ የለና አማራ ምናምን እግዚአብሔር 70% የአማራ ልጆች ከጎኔ ነው ያሉት። የእውነት በስነ ስርዓት ያውቃል። ለምን ብዙ ነገር አብረን አልፈናል። የእውነት በጣም ደረቴን ነፍች። ከዛ ውስጥ አንዱ ሞጣኔው ቢገባችሁ ይሄ ክስተቶች ይሄ ጽንባታም ዘረኛ የሆነን ፖለቲካ አካሄዶች ቀይሯል። እንደው እናንተ ሄለን ወይ ሌላ ዘርናት ብላችሁ ደምድማችኋል። ቢያንስ እዚህ ሚዲያ ላይ ያለው ወይም ደግሞ ግለሰቦች አማራ የምትሉት እንደዚህ አይነት ችግር እንደሌለባቸው ይሄ የዘረኝነት ፖለቲካ ያከሸፈ ክስተት ነው ብዬ ነው የማስበው። ገብቶቹ ግን ዘንድሮም እናንተ ዘር እየጠራችሁ መስደብና ማሞገስ ላይ ነው ያላችሁት። ገናና ህዝቡ ጠፈር ላይ ወጥቷል። ጋይስ ጠፈር ላይ ብሎኬት እያጋዘ ነው። ከጠፈሩ ከአየሩ ሁኔታ ጋር የሚመች እንዴት እንደሚኖር ነው እያሰበ ያለ። እናንተ ዘንድሮም የዘር ስም ቅጥያ ስም እየጠራችሁ መሳደብ ላይ ዘጋን ያላችሁት። ጋይስ ሂዱ። ሄዷል። መሄድ ካቃተ ደግሞ ዝም በል። የእውነት ዝም በቃ። ያው ጥንባታ ማለት ስድብ አይደል። ቁርአንም እንደዚህ ያስቀምጠዋል። ዘረኝነት ጥንብ ናት ይላል። ይሄ ስድብ አይደለም። እሺ ዘረኝነት ጥንብ ከሆነ እንደዚህ አይነት አመለካከት ያላቸው ሰዎች ጥንባታም ነው የሚባሉት። ይሄ ስድብ አይደለም። እና የተከበሩ ጠበቃውን ጥንባታምን በዘረኝነት እንዳትወስዱት መጽሐፍ ቅዱስ ላይ ያለቃል። የዛ ተግባር ፈጻሚ ጥንባታም ነው የሚባለው። ዘረኝነት ጥንብ ናት ብሎ ቁርአን ካስቀመጠው
የዛ ተግባር ፈጻሚ ጥንባታም ነው የሚባለው። እና ፖለቲካ የሰራችሁ የመሰላችሁ ጥንባታሞች ምን አልኩኝ? ያለውን ነገር እኮ አበሰርኳችሁ ሳይሆን ምናልባት ሰምታችሁት ይሆናል፣ ግን ልብ አላላችሁትም ይሆናል። ለምን ይሄ ነገር እየተከናወነ እንደሆነ አልገባችሁም ይሆናል። ራሴንም መከላከል አለብኝ፣ ራይት? ራሴንም መከላከል አለብኝ። ለዛ እንደ አንድ ሚዲያ ሰው ሄለን በዳይ ናት ተብሎ እየተወራን ያለው በዳይ ብቻ ሳይሆን እኔ አሁን የሆነ ነገር ስለማይጎዳኝ ምንም ስለማይመስለኝ ቀለል አድርጌ ላልፈው እችላለሁ። ለነሱ ግን ቀላቸው ጥይታቸው። ለዛ ቀላቸውን ብቻ ነው ማሳያችሁ እንጂ ሄለን እንትን ጠልናት ምናምን አንድ ሰው ጠልናት ለማለት እኔ እዚህ ሚዲያ ላይ አማራ ነኝ ብዬ በአማራ እየነገድኩ ከሆነ ንግዴ ለማቋረጥ አማራ ጠልናት ምናምን ትላለህ። ኦሮሞ ነኝ ብዬ ኦሮሞ የሚጫወት ቢሆን ያንን የማገኘውን ቢዝነስ እሱን ለማበላሸት ሄለን እንኳን እንደዚህ ናት ብላችሁ የነቃችሁትን የደረሳችሁትን ነገር ለህዝቡ ለማሳወቅ ብትመጡ ተቀባይነት አለ። እኔ ማንንም ዘር ይዤ መጥቼ አላውቅም። ለራሴ ምን እንደሆንኩ ለራሴም ግራ የሚገባኝ ሰው ነኝ። ገብቶቻል? ይብላኝ ለእናንተ ከኋላ ንግድ ፍቃዳችሁን ዘር አስቀምጣችሁ የመጣችሁት ያቺ ሲምቦል የተወሰደችባችሁ ቀን ሌላ ፎርሙላ አስተምታረጉ ደስ ወይ እድማችሁ ይሄዳል ወይ ደግሞ ትጠፋል። ገብቶቻል? ደስ የሚለው ነገር ዓለም ሰፊ ናት፣ አንዳንዴም ትጠባለች። ብዙ ነገሮች አጀንዳ አለ። የዛ ሁላ አጀንዳዎች የማውራት ችግር የሌለብኝ ሰው ነኝ። አይ ጀስት ፎከስ ላወራበት ያሰብኩትን አጀንዳ ላይ ሌላ ከኋላ ዘር ምናምን ዘር አይደለም። እኔ ጋይስ በቤተሰብም አልመካም፣ ምንም አልመካም። ጋይስ የእውነት ሁለት ጊዜ ከጨቀጨቁኝ ቦልካቸዋለሁ እነሱ ራሱ የእውነት ምን የት እኔ ያሳለፍኩትን ላይፍ ከኔ ጋር ነበሩ። ገብቶቻል? እንደዚህ አይነት የጥንባታም ይሄ አረማመድ የምትራመዱት በዘር የሚነግድ ሰው ሚዲያ ላይ አሁን የለም። እኔ እንትና ነኝ ምናምን እያለ የሚያቀራራ የለም። የእነሱን ቢዝነሳቸውን ለማበላሸት በእንደዚህ አይነት መንገድ ብትሄዱ አዋጪ ነው። እኔ ላይ ግን የምታደርጉት ነገር ግን እሪ በከንቱ ነው የሚሆንባችሁ። እሪ በከንቱ ገብቶቻል? ያ እኔ እንትና ነኝ ከምትል ኮምፒውተርና ቤትን ስዘጋ ማን ካጠገብ እንዳለ እያሰባችሁ ተኙ ጋይስ። እሺ እርግጠኛ ነኝ ሚዲያ ላይ ተመለሰ ላይቭ ካልገባ በር ላይ ዘግተ ስተኛ ምናልባት ብትሞት ወይ ከ15 ቀን ወይ ከሳምንት በኋላ በስብሰ ቤት ውስጥ ነው የምትገኘው። ጠያቂ እንኳን የለም። ዘር መጥቶ ያነሳ ማን ነው ዘር? ምን እንደምታወሩት? እኔ ሚዲያ ላይ ካልገባው ወይ ኢንተርኔት ላይ ካልገባው የት ታገኙኛላችሁ? ምንድን ነው? ስንቱ በስብሶ አስክሬኑ ገምቶ እየተገኘ ነው ያለው። የአይምሮ የሐሳብ ጠባብ ስትሆን ያንን ጠባብነትን የምታሟሉት ዘር ላይ ነው። ግን አንድ ነገር ጠይቃችሁ ልንገራችሁ፣ እናቴ ትሙት የድሬዳዋን መስተዳደርም ሆነ የድሬዳዋን ይሄን ጉዳይ የያዘውን ኢንስፔክተር ሐቄን እንዲያወጣ በስነ ስርዓት ተጠይቀዋል። በስነ ስርዓት የኔን ሐቅ ብቻ ሰው እሱም ስሙን ማጥራት አለበት። የእውነት ጠይቀዋል። ያ ገብቶቻል? ማንም ሰው ለሚያደርገው ነገር
ከውጤቱ በኋላ ዘር ሊኖሩ አይገባም። በቃ ነጋዴ ስሙ ነጋዴ ነው፣ ሌባ ስሙ ሌባ ነው፣ ሱሰኛ ሱሰኛ ነው። በቃ ያ ነገር እኔ ላይ እንትን ሊደረግ አይችልም። ሲጀመር እንደዚህ አይነት ፊቶች ምን አይነት ፊት እንዳላቸው ግልጽ ነው። ሱሰኛ ቁሬ ከመሬት ያስለቅማል፣ ቁሬ ያስለቅማል። መልክን መስራት ጥሩ ልክ አይደል? ያ አንድ ሰው ህይወቱ እንኳን ቢያልፍ ሄለን ላይ ነው የሚሳበበው በዚህ አይነት ማለት ነው። ለዚህ ስለ ራሴ ስሜን አጠራለሁ። እናንተ ስም አጥፉ፣ እኔ ደግሞ ስሜን ነው የማጠራው። ስሜን አጠራለሁ። ድሬዳዋ ዘረኛ ነው ዘረኛ አይደለም አስተዳደሩም ሆነ ራሱ እንዳለ ክልሉ የሚለውን ስሙን ያጠራል። በቃ ይሄ ብቻ ነው መልእክት። ሌላ ቀጥሉ፣ ምንም ነገር አለ። ግን በምን አይነት መንገድ እያሰባችሁ እንደሆነ ለአድማጩም ለወዳጅም ለጠላትም የለም ነገ እንሻገር የለም ይዘነው የምንሻገራቸው ነገርን ሊኖረን ይገባል። ስንቅ ያስፈልገናል። ቆሎም ሆነ ፍርፍር ያስፈልገናል። በምን ውስጥ እንዳለፍን ምን እያለን እንዳለፍን ማወቁ ጥሩ ነው። ለዛ ነው ያሰማሁት እንጂ ባካችሁ ተዋቸው። ምንም አይተው ምንም እንደዚህ ነገር ምተው አይደለም። ምተው ስላችሁ ለእናንተ አሰማችኋል። አሁን ሲገባኝ ቤታን ለምን እንደጠሏትና እንደጠመዷት እኮ ገባኝ። ከህዝብ ጋር ሆነ ትስስሯ ይሄ ጎጠኝነትና ባልገባት አንደበቷ በገባት መንገድ ፖለቲካ ያወራች መስሏት የሆነ አንዳንድ አፍላፊ በመናገሩ ዘንድሮም ትጠየቃለች። ፊቷን አጋፍጣ እንደዚህ ቤታ አይታችኋል። አጋፍጣ ቤተሰቧ አባቷ ሁላ እንደዛ ሲረገጥ ነበር። አዳሜ ግን ፊቱን ደብቆ ወይም ደግሞ ግርግር የመጨረሻ ድግሱ ተደግሶ ልክ ምግብ የሚከፋፈል ሰዓት ይቀርብና የአንበሳውን ድርሻ ለመውሰድ ይሯሯጣል። ገና ድግሱ ሳይጠነሰስ እዛ ቦታ ላይ ተጠቂ የሆነችው ቤታ ናት። ቤታ ናት። ቤተሰቧ ሁላ ሳይቀር የተረገጠው በእንደዚህ አይነት መንገድ ገብቷችኋል? ያ እንደ ቤታ በጣም ስማርት ሆኖ ገብቶት ነገሮችን በጣም ስማርት ሆኖ በዚህ ሰዓት እኔ ሌላ ሰዎች አላየውም። በነገራችን ላይ እግዚአብሔር በጣም ያደነኳት ነገሮች ገብቷት በስማርት ወይ ራስ ወዳድነት ብቻ ሳይሆን የለም ሰዎችንም በማይጎዳ መንገድ ግን የራሷንም ላይፍ ቀጥላ የለም ለራሷን በስድብ ውስጥ እኮ ሰላም የለም እኮ የሆነ ስታወራ ራሱ ሀይ ብለን ነው የምታወራው። ድምፅን ከፍ አድርገን ምን ያህል ኢነርጂ ሉዝ እንደምታደርግ አስባችሁታል? አያችሁ፣ ኢነርጂዋንም ቆጠበች፣ ሰውም ቆጠበች። ቆይ አሁን ረስቼ ነው እንዳለ የቤታን የድሮ የፖስትኩትን ነገሮች ሁላ አነሳዋለሁ ከኋላ ቲክቶክ ላይ ማለት ነው። እኔ ዞር ብዬ ወደኋላ ቪዲዮ ስለማላይ ነው። አሁን አነሳዋለሁ። ይሄው ከኋላ መጦ እንትን ያለ ሁላ የእንትኑን ድርሻ ማንም ቢሆን ማንም እንትን አይል ይሆነ ትልቁ ነገር መማርሽ ነው ቤታ። ወላ እንዳትፈሪ ወላ ሀገር ቤት ወላ ምናምን እኛ እንትን እንላለን። ቀና ብለሽ ማንም ሰው በወጣትነቱ ብዙ ነገር ያደርጋል። የገባሽ ያን ያህል ብቻ ነበር ዛሴት። እሺ ያ
አንቺን ስሰድብ አንበሳ ሲያወርድ የነበረ ሁላ አሁን እትትህ ፍትትህ አይነት አጀንዳ እያመጣ ናላ ሲያዞር ነው ያየሁት። እትትህ ፍትትህ እንደዛ ምክንያት ይደረድሩልሻል። ያኔ ምክንያትም አልነበረም። እንተዋወቃለን የሚል ቴክስት እንኳን አልተጻፈልኝም። አንበሳ በሚጎርፍልኝ ሰዓት ማለት ነው። እንታዘባለን። ያ ምን እየተዶለተ ምን አይነት ነገር ውስጥ እንደዚህ አይነት ዘላለም ቆሻሻ ዓለም ውስጥ አይምሮ ውስጥ ገብታ ተዘፍቃ እንድትቀመጥ ያልተደረገ ጥረት የለም። የሚዶለትባትን ነገሮች በደም ነው የማውቀው። ብዙውን ደግሞ አምጥቼ ዘርግፍ የላቸዋለሁ አይደል? ዘርግፍ ይችላል ሁሉ ነገር አሳይቻቸዋለሁ። ሚዲያ ላይ